ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ጥቅምት ቡሩክ መዓልቱ አሰርቱ ወአሐዱ ወእምዝ ይሐጽጽ ወአመ አሚሩ ለጥቅምት በዛቲ ዕለት ኮነት ሰማዕተ ቅድስት አንስጣስያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥቅምት ወር የቀኑ ሰዓት 11 ነው። ከዚህም በኋላ ይቀንሳል። በዚህችም ቀን በጥቅምት አንድ ቅድስት አንስጣስያ በሰማዕትነት አረፈች። ይህችም ቅድስት መስተጋድልት ከሮሜ አገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርትን በማስተማር ክብር ባለው በመልካም ስራ ታሳደጓት። ባደገችም ጊዜ ወላጆቿ ሊያጋቧት ፈለጉ። እርሷ ግን ይህን ስራ አልፈለገችም። የምንኩስናን ልብስ መልበስ ፈለገች እንጂ። ከታናሽነቷ መንፈሳዊ ገድልን መረጠች። ስለዚህም በስውር ሄዳ በሮሜ ካሉ ገዳማት ወደ አንዱ ገዳም ገባች። ታናሽ ስትሆንም የምንኩስና ልብስን በመልበስ በጾም በጸሎት በረሃብ በጽም በመጠመድ የዚህን ዓለም ሀሳብ ሁሉ ከልቡናዋ ቆርጣ በመተው በመጋደል ስጋዋን አደከመች። በቀኑ ርዝመትም ሁሉ የምትጾም ሆነች። በየ2 ቀኖችም ታከፍላለች። በጌታችን ጾም ግን ያለ ሰንበታት ቀን የምትመገበው የለም። በሰንበታትም የምትመገበው ከቀትር ጸሎት በኋላ ነው። በነዚያም በምንኩስናዋ ወራት በእሳት ያበሰሉትን ወጥ አልቀመሰችም። በገዳሟ አቅራቢያም ሌላ የደናግል ገዳም አለ። የዚያ ደብር በዓልም በደረሰ ጊዜ መምኔቷ በዓሉን ለማክበር ይህችን ቅድስት አንስጣስያን ከእህቶቿ ደናግል ጋር አስከትላት በአንድነት ተጓዙ። ሲጓዙም የንጉሥ ዳኪዎስን ወታደሮች አየቻቸው። ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹም አስረው በቁጣ ይጎትቷቸው ነበር። ልቧም በሃይማኖቷ ፍቅር ነደደና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪን የካዳችሁ ልባችሁ የደነዘዘ እግዚአብሔር በመልኩና በአምሳሉ በፈጠራቸውና ስለ እነርሱም ነፍሱን ለሞት አሳልፎ በሰጠላቸው ላይ ለምን እንዲህ ትሰራላችሁ? ይህንንም ባለቻቸው ጊዜ ወታደሮች ተቆጡ። ይዘውም ወደ መኮንኑ አቀረቧት። እርሱም እንዲህ ብሎ ጠየቃት። በእውነት አንቺ የተሰቀለውን የምታመልኪው ክርስቲያን ነሽን? እርሷም ስለ እኛ የተሰቀለውን ክብር ይግባውና እርሱን አመልከዋለሁ ብላ መለሰችለት። በዚያን ጊዜም ጽኑ ስቃይን አሰቃያት። በስጋዋም እሳትን ጨመረ። ከዚህም በኋላ ዘግዝቆ ሰቀላት። ከበታቿም አጤሱባት። ከሃይማኖቷም ባልተናወጠች ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። በዚህ በታላቅ ስቃይም ውስጥ ሳለች ራሷን በሰይፍ ቆረጧት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለአንስጣስያ ዘአጥብአት ኩሎ መዋዕለ ከመ ኢትብላ ምንተኒ በእሳት ብሱለ እምድረ ፈጸመት ዘንተ ዘመናንያን ገድለ ወሰላመ እብል ለምትረተ ርእሳ ከዋለ ወለሶስና ኤኤም ድንግለ። በዚችም ቀን ዳግመኛ የህርጣንና የድንግል ሶስና የአልዓዛር እህት የማርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለማርያም ለአልዓዛር እህቱ እንተ አንስኦ ክርስቶስ እምነ መቅበርቱ ባህሊተ ብካይ ጊዜ የተቀበለት ቶሎቱ ሶበሰ እግዚእየ ሃሎከ በዝንቱ እምኢተ ውህበ እሁየ ለሞቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 2 በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብፅ አገር ተሰዶ መጣ። በዚችም ቀን ደግሞ የሕርያቆስና የሰማዕት ቴክላ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ የመሐረነ ኢየሱስ ክርስቶስ። ተአምረ
ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቅር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። እግዚአብሔር የመላእክት አለቃ ገብርኤልን ሄደ ለጽዮን ልጅ ለድንግል የእግዚአብሔር የባህሪ ልጅ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ስጋሽን ይለብሳል ብለህ ንገራት፣ ይኸውም ካንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮዎች የሚሰሙበት፣ ዲዳዎች የሚያዩበት፣ ዲዳዎች የሚናገሩበት፣ እውራን የሚያዩበት፣ ሙታንም የሚነሱበት፣ ለምጻሞች የሚነጹበት፣ አንካሶች የሚሄዱበት፣ በጨለማ ውስጥ የነበሩት ሰዎች ብርሃን የሚያዩበት ጊዜ እንሆ ደረሰ ብለህ ንገራት አለው። ገብርኤልም ይህንን ሰምቶ በግንባሩ ተደፍቶ ጌታዬ ይህ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጽማለሁ፣ የወይን ግንድ ይቆረጣል አለ። ክርስቶስም ይሞታል፣ ወይራም ከበለስ ጋር ይተከላል አለ። ቅጽሮቹም ይቀጸራሉ አለ። የአሌፍና የሌሜ ወገን ይነግሳል። ገብርኤል ሆይ ለዳዊት ልጅ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረው እነሆ ትጸንሻለሽ። መልአኩ ገብርኤልም ይህንን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትና መውጣትህ በፍቅር ይሁን አለው። ዘካርያስን ረግመህ አንደበቱን እንዳሰርክ እሷንም አታሳዝናት ደስ አሰኛት እንጂ አለው። ይህንን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያውም ያሉት ይህን የምንሰማው ነገር ምንድን ነው አሉ። የተደረገበትን ቦታ አላወቅንም ነበር። ገብርኤልም እሁድ ቀን በ3 ሰዓት ለእመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገደ እጅ እየነሳ ነገራት። የእውነተኛ ንጉሥ እናት እመቤታችን ላንቺ ፍቅር አንድነት ይገባል አላት። አንቺ ከሴቶች ተለይተሽ ንድ ክብርት ነሽና አለ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የመልአኩ የገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበለዋል እንጃ አለችው። መልአኩም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑልም ስጋሽን ይለብሳል፣ አይዞሽ አትፍሪ አላት። ይህም ካንቺ የሚወለደው ጽኑ ካህሌ ነው። ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያረጋጋቸው ኢየሱስ ይባላል። እመቤታችንም የሁሉ ጌታ ገረዱ እነኋለሁ እንደ ቃሌ ይሁንልኝ አለችው። ያ መልአክ ከእርሷ ሄደ፣ ተሰወራት። አካላዊ ቃልም በማኅፀኗ ውስጥ አደረ። በዚያችም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ ለዘላለሙ አሜን። አሁን ይህ አይደለ ያለው? ጫት ቃሚ እኮ ነው ያለው። ሲጃራ ጫሽ እኮ ነው ያለው። ሽሻና አሺሽ ሲቅም የሚውል ፍራሽ አንጥፎ ቤት ውስጥ ጫት ሲቅም የሚውል ነው ያለው። እስቲ ተመልከቱ። ከእግዚአብሔር ጋር ተጣልቶ ትጃራውን ሲመገምግ ይውላል። ምን ማለት? የድንግል ማርያም ልጆች ይህን ያደርጋሉ። ክር አስሮ ነጠላ ለብሶ ክርስትና ስም ያለው እንዴት ጫት ቤት ይገባል? እንዴት ሴተኛ ዳሪ ቤት ይገባል? እንዴት ግብረ ሰዶማዊ ይሆናል? ወንድ ለወንድ እየተጋባ ሴት ለሴት እየተጋባ የመጨረሻው ዘመን ወገኔ። አሁን ኢየሱስ ስላልን እንድን ይመስላችኋል? ተጽፏል እኮ። ያልገባን ምስጢር ይሄ ነው። ድንግል ማርያም አታስፈልገንም፣ እኛ ኢየሱስን ተቀብለናል፣ እኛ የኢየሱስ ነን የሚሉ የሉም አሉ? ንገሩ። ይሄ ሁላችሁ እንደማይድኑ ተጽፏል። ሙስሊሙም ቢሆን መሪማ ይላታል። አዎ ገብርኤልን ጅብሪል ይለዋል፣ ማርያምን መሪማ ይላታል። ሙስሊሙም ፕሮቴስታንቱም የኢየሱስ እናት ይላታል። ከዚህ የወጣ ትውልድ አይሁድም ሳይቀሩ ድንግል ማርያምን ያውቋታል። ማርያም ሆይ በማን ፊት? በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ይሄ ነው ርዕሳችን። 5 ደቂቃ ይሆናል። ሁልጊዜ
ሰዎች አእምሯቸው ሲደክም ልባቸው ሳይገረዝ ሲቀሩ በእግዚአብሔር ፊት ጸጋ አግኝተሻል የሚለውን ቃል ለውጠው ከእናታቸው ጋር የተጣሉ ብዙ ናቸው። ከድንግል ማርያም ጥል ያድነን በሉ እስቲ። እስቲ እጃችሁን ከፍ አድርጉላችሁ፣ ከፍ አድርጉት። ከድንግል ማርያም በሉ ጥል አድነን በሉ። ከእናትህ ጥል አድነን በሉ። ያድነን እልል በሉና መስል ብዙዎች ተጣልተው አልገባቸው። አያችሁ፣ መልአኩ ቅዱስ ገብርኤል ከሰማይ ወርዶ ወደ አንዲት ድንግል ገባ። የድንግሊቱም ስም ማርያም ነበረ። እንዲህም አላት፣ እጅ እየነሳና ተንበርክኮ በፍቅርና በትሕትና ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ምልጃዋ ይሄ ነው። ደስ ይበላችሁ። ከበለበዳለ አማላጅነቷ ይሄ በእግዚአብሔር ፊት ጸጋ አግኝተሻል ነው። አንድ ባለስልጣን ፊት እንኳን ጸጋ ያገኘ ሰው ከሌ ባለስልጣን አለኝ፣ ዘመድ አለኝ፣ እንትን አለኝ ይላል አይደለም? አጎት አለኝ፣ አክስት አለኝ፣ ዘመድ አለኝ፣ እንትን አለኝ ይላል አይደለ? ወገኖች እዚህ ምድር ላይ እንኳን ትንሽ ጸጋ ፊት ታገኛችሁ። ድንግል ማርያም ግን ጸጋ ያገኘችው በማን ፊት ነው? በማን ፊት ነው ንገሩኝ? በፈጣሪያችን በመድኃኔ ዓለም ፊት ነው። ክብር ለመድኃኔ ዓለም። ጸጋ አግኝተሻል፣ መሪ ለመንግሥተ ሰማያት፣ የመንግሥተ ሰማያት መሰላል ሆነሻል፣ ሰውና እግዚአብሔርን አስታራቂ ሆነሻል። ደስ ይበላችሁ። ክብር ለመድኃኔ ዓለም። አዎ ሰውና እግዚአብሔርን እንድታስታርቅ ጸጋ ተሰጣት። ኢየሱስ ክርስቶስ ልጇ ኢየሱስ ክርስቶስ ያስታረቀን ከራሱ ጋር ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ ጌታ ኢየሱስ ክርስቶስ በእግዚአብሔር ሆኖ በክርስቶስ ሆኖ ከራሱ ጋር አስታረቀን ይላል። ከማን ጋር? ከማን ጋር? ከራሱ ጋር አስታረቀን። ልጇ መድኃኔ ዓለም ከራሱ ጋር ነው ያስታረቀን። ድንግል ማርያም ግን ዓለሙን ከእግዚአብሔር ጋር አስታረቀች። ደስ ይበላችሁ። ዓለሙን ከእግዚአብሔር ጋር አስታረቀች። መሐር ወልደ ተዘከር ኪዳኔ እያለ በሰጠኸኝ ቃል ኪዳን በማይሻረው በማይለወጠው በቃል ኪዳንህ ማርልኝ እያለች እኔንና እናንተ ከኃጢአት መንገድ ወደ ጽድቅ መንገድ ታድናለች፣ ታገናኛለች። ክብር ለመድኃኔዓለም። እግዚአብሔር የተመሰገነ። ስለዚህ ነው ቅዱስ ገብርኤል 3 አብይ ነገር ተናግሯል። ወደ ሌላው ዝርዝር አልገባም። 3 አብይ ነገር ተናግሯል። በደንብ እንዲገባችሁ መንገድ ላይ እንቅፋት እንዳይመታችሁ፣ እሾክ እንዳይወጋችሁ እግዚአብሔር ይጠብቃችሁ። ብዙ ሾክ ስላለ አዳም የሚስትህን ነገር ሰምተህ ይህን ነገር ካደረግከው ምድር የተረገመች ይሁን፣ እሾክና አሜኬላ ታብቅል ተባለች። አሜኬላ የተባለው ይቺ ምድር ያበቀለችው ኃጢአት ነው። እሾክ የተባለው ይቺ ምድር ያበቀለችው አጋንንት ነው። እሾክ ታበቅል ተባለች። እሾክ አብቅላለች፣ አሜኬላ አብቅላለች። 2 ነገር አብቅላለች። ከዚህ ማን ይጠብቀ? ማን ይጠብቀ? አዎ ማመን ብቻ ነው።
እመኑ፣ ግድ የላችሁም። ከሾኩ ትድናላችሁ፣ ከእንቅፋቱ ትድናላችሁ፣ ከዚህ ከመሰናክሉ ታልፋላችሁ። መንገድ ላይ የሚቀልቧችሁ የሚነጥቋችሁ ማንም አይኖርም። በፊታችሁ የሚኖር ማንም አይኖርም። አጋንንቱ በቀኝ 10,000 በግራ 1,000 ሲወድቅ ታያለ። በእግዚአብሔር ተማምኗልና አድነዋለሁ ይላል ልበ አምላክ ዳዊት። ክብር ለመድኃኔዓለም ይሁን። በፊት ይወድቃል፣ እሾኩ ይወገዳል፣ እንቅፋቱ ይወገዳል። ታዲያ ይህ መልአክ ቅዱስ ገብርኤል 3 አብይ ነገሮችን ተናገረ። አንደኛው የመጀመሪያው ስለ አማላጅነቷ ሲናገር አሁን የጠቀስኩላችሁ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ዓለሙን ከእግዚአብሔር ጋር ታስታርቂያለሽ፣ ሰውን ታማልጃለሽ፣ ምዕመናንን ሳሊለነ ቅድስት እያሉ የሚጠሩሽን የከበቡሽን ልጆችሽን ባልንጀሮችሽን እነሆ በልጅሽ በንጉሡ እልፍኝ ታስገቢያቸዋለሽ አለ። ክብር ለመድኃኔዓለም ይሁን። አሁን እነዛን ምዕመናንን በትሕትና በእምነት በፍቅር በስነ ምግባር የታነጹትን እነዛ ልጆችሽን ወገኖችሽን ዘመዶችሽን እነዛ ምዕመናንን ከእግዚአብሔር ጋር እያስታረቅሽ ከመድኃኔዓለም እያስታረቅሽ ወደ መንግሥተ ሰማያት ወደ ንጉሡ እልፍኝ ታስገቢያቸዋለሽ አለ። ክብር ለመድኃኔዓለም ይሁን። ታስገባለሽ፣ አትፍሪ፣ ጸጋን አግኝተሻል። ይህ በእግዚአብሔር ፊት ያገኘችው ጸጋ ነው። አዎ ማረልኝ ለማለት የተሰጣን ጸጋ ነው። አዎ ይቅር በላቸው ለማለት የተሰጣን ጸጋ ነው። ሌላው ሁለተኛው አብይ ነገር ቅዱስ ገብርኤል የተናገረው ጸጋ የሞላብሽ በሉ እስቲ፣ ጸጋ የሞላብሽ ማርያም ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። ክብር ለመድኃኔዓለም። ጌታ ከማን ጋር ነው? ጌታ ማን ነው? እስቲ ስሙን ጥሩ። ጌታ ማን ነው? ጌታ ኢየሱስ ክርስቶስ በሉ ሁላችሁ፣ በሉ ሁላችሁ። ጌታ ማን ነው? ጌታ ኢየሱስ ክርስቶስ። አዎ ጌታ ከማን ጋር ነው አላት ቅዱስ ገብርኤል። ከአንቺ ጋር ነው ወገኔ። አሁን ኢየሱስ ስላልን እንድን ይመስላችኋል? ተጽፏል እኮ ያልገባን ምስጢር ይሄ ነው። ድንግል ማርያም አታስፈልገንም፣ እኛ ኢየሱስን ተቀብለናል፣ እኛ የኢየሱስ ነን የሚሉ የሉም አሉ? ንገሩ። ይሄ ሁላችሁ እንደማይድኑ ተጽፏል። ኢየሱስ የሚል ሁሉ የማይድንበትን ምዕራፍና ቁጥር በደንብ እንድታነቡ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ እንዲህ ተጽፏል። ጌታ ሆይ በሉ፣ ጌታ ሆይ የሚለኝ ሁሉ አላውቀውም ይላል። ይህን እስመ ይትፈጸም አፍ ዘይነብብ አመፃ፣ አመፅ ሽንገላ የምትናገር አንደበት ትዘጋለች። ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ታምራት አላደረግንም ይሉኛል። እኔም እናንተ አመፀኞች የአባቴን ፈቃድ ያልፈጸማችሁ እናቴን ያላመናችሁ፣ አዎ በእውነት አላቃችሁም እላችኋለሁ። በዚያን ጊዜ ጥርስ ማፋጨት ወደ ጨለማ፣ አዎ መከራ ወደ በዛበት ይጣላሉ ይላል ማቴዎስ 7:20 በደንብ አንብቡት። ትንቢት እንናገራለን፣ ተአምራት እናደርጋለን፣ አጋንንት እናወጣለን የሚሉ
አዎ ድንግል ማርያምን ግን የማያውቁ በልበ አምላክ የታሰበች በእግዚአብሔር የተመረጠች በመላእክት የተመሰገነች በሰው የተመሰገነች ድንግል ማርያም የኔና የናንተ እናት ናት። ክብር ለመድኃኔዓለም። አክብር አባከ ወእመከ ይላል። ከአስርቱ ትእዛዝ አንዱ መጀመሪያ ለሙሴ እግዚአብሔር ከሰጠው ቃላት አክብር አባከ ወእመከ፣ በላይ በሰማይ አባትህን እግዚአብሔርን አክብር፣ በታች በምድርስ ማነች እናታችን? ንገሩ እስቲ እናታችን ድንግል ማርያምን የምትሉ እናታችን ድንግል ማርያም ናት የምትሉ እስቲ እጃችሁን አውጡ። ክብር ለመድኃኔዓለም ይሁን። አዎናት። አክብር አባከ ወእመከ ማለት እናት አባትህን አክብር ማለት አዎ በላይ በሰማይ አባትህ የፈጠረ የሰራ ወደዚህ ዓለም ያመጣ ከዚህ ዓለም ወደ ሌላው የሚወስድ ካለመኖር ወደ መኖር ያመጣ ከመኖር ወደ አለመኖር የሚቀይር ወደ አፈር የሚመልስ ያ የሰራህ እግዚአብሔር እሱ አባትህ ነው። ክብር ለመድኃኔዓለም። ምን ብላችሁ አመስግኑኝ አለ? ንገሩኝ። ምን ብላችሁ አመስግኑኝ አለ? አባታችን ያ የሰማዩ አባት ምን ብላችሁ አመስግኑኝ አለ? ንገሩኝ። እስቲ በሉ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ በሉኝ። ያ ነው የእኛ አባት። ክብር ለመድኃኔዓለም ይሁን። ያ በሰማያት የሚኖር ለምንድን ነው በሰማያት የምትኖር በሉኝ አለ። እዚህ የለም እንዴ? የለም ወይ ንገሩኝ። በመካከላችን የለም? አሁን የለም በመካከላችን? በስሜ 2 3 ብትሆናችሁ ብትገኙ እኔ በመካከላችሁ እገኛለሁ ይላል የእኛ ጌታ የድንግል ማርያም ልጅ። ክብር ለመድኃኔዓለም። አዎ እሱ በመካከላችን። ነገር ግን ለምን በሰማያት የምትኖር በሉኝ አለ ካላችሁ እዚህ ምድር ላይ 6 አባቶች አሉ። ወላጅ አባት፣ እንጀራ አባት፣ የጡት አባት፣ የቀለም አባት፣ የነፍስ አባት፣ የቆብ አባት የሚባሉ 6 አባቶች አሉ። ከነዚህ ለመለየት በሰማያት የምትኖር አባታችን ወይ በሉኝ አለ። ክብር ለመድኃኔዓለም ይሁን። የኛ አባት እሱ ነው። አዎ በሰማያት ለዚህ ነው አዎ በሰማያት የምትኖር አባታችን ወይ ያ አክብር አባከ ወእመከ የተባለው በሰማይ አባትህ እግዚአብሔርን አክብር። አዎ በምድር ወገንን፣ አክስትን፣ ቤተሰብን ከስጋ ከነፍስ የተገኘችዋን አካልህ ወገንህ የሆነችው የሐናና የኢያቄም ልጅ የሆነችው ድንግል ማርያምን እናቴ ብለህ አክብር ያለ። ክብር ለመድኃኔዓለም። እናትህ እሷ ስለሆነ አዎ ያለ እሷ ምንም ስለሌለ ኩሉ ትውልድ ያሰበጽኒ ከዛሬ ጀምሮ አለ ከዛሬ ጀምሮ ትውልድ ሁሉ አዎ ሴም ያፌት ካም ስንት ትውልድ ነው ያለው? ንገሩኝ። 3 ስንት ትውልድ ነው ያለው? እስቲ ስማቸውን ጥሩ። አሁን ነግሬያችኋል። ሴም ያፌት፣ ሁላችሁም ተናገሩ። ሴም ያፌት ካም 3 ትውልድ ነው። ከመያዬ ከውሃ የተረፈ 3 ትውልድ። ከዚህ የወጣ ትውልድ አለ ወይ? ከዚህ የወጣ ትውልድ ሰይጣን ብቻ ነው። እሱ ነው ወደ እመቃት የተጣለው። ያ ከሰማየ ሰማያት ወርዶ ወደዚህ ምድር የተጣለው ዘንዶ ብቻ ነው ከዚህ ትውልድ የተለየው። ደስ ይበላችሁ። ክብር ለመድኃኔዓለም። አዎ እሱ ተለይቷል። እሱ የወንድሞች ከሳሽ ሆኗል። እሱ ከመላእክቱ ጋር ተዋግቷል። እሱ ወደዚህ ምድር ተጥሏል። በቃ ይህ ትውልድ ግን
አዎ ሙስሊሙም ቢሆን መሪማ ይላታል። አዎ ገብርኤልን ጅብሪል ይለዋል፣ ማርያምን መሪማ ይላታል። ሙስሊሙም ፕሮቴስታንቱም የኢየሱስ እናት ይላታል። ከዚህ የወጣ ትውልድ አይሁድም ሳይቀሩ ድንግል ማርያምን ያውቋታል። ክብር ለመድኃኔዓለም ይሁን። ሁሉ ትውልድ ያሰበጽኒ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የእግዚአብሔር እናት ሆናለችና። ክብር ለመድኃኔዓለም ይሁን። ወላዲተ አምላክ አዎ ቅድስተ ቅዱሳን ድንግል ማርያም የእግዚአብሔር እናት ናት። ክብር ለመድኃኔዓለም ይሁን። በእሱ ፊት ጸጋ አግኝተሻል። አዎ ለማማለድ በቅተሻል። አማላጅ ማለት አስታራቂ ማለት ነው። ኢየሱስ ክርስቶስ ከራሱ ጋር አስታረቀም ብያቸዋለሁ። ድንግል ማርያም ግን ሰውና እግዚአብሔርን አስታርቃለች። ዓለሙን አስታርቃ ከተጣልንበት ደይን እንደ መርገም ጨርቅ ከነበርንበት እንደ መርገም ጨርቅ ተጥለን ከነበርንበት ጽድቅ በጠፋበት ጨለማ በነገሰበት በጨለማ ውስጥ ለነበሩት ብርሃን ወጣላቸው። ክብር ለመድኃኔዓለም ይሁን። በጨለማ ውስጥ ይሄድ የነበረ ሕዝብ ብርሃን አየ። በድንግል ማርያም ልጅ በኢየሱስ ክርስቶስ ሁላችን ተመልሰን ወደ ክብራችን ገባን። ክብር ለመድኃኔዓለም ይሁን። አዎ በድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ዓለምን ዋጅቶ በልጁ ደም ተዋጅታችሁ በልጁ ደም ነጽታችሁ ወደ መንግሥተ ሰማያት ገባችሁ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ለዚህ ነው ቅዱስ ገብርኤል ማርያም ሆይ አለ፣ ማርያም ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። ክብር ለመድኃኔዓለም። ከማን ጋር ነው? ከማን ጋር ነው? ንገሩ እስቲ። ከእናቱ ጋር ነው በሉ እስቲ። ኧረ ጌታ ከማን ጋር ነው? መልአኩ ቅዱስ ገብርኤል መልአኩ ቅዱስ ገብርኤል ከአንቺ ጋር ነው አለ። ለዮሴፍ ሲነግረው ደግሞ ሕፃኑንና እናቱን ይዘህ ነው ያለው። አይደለም ሕፃኑን ብቻ ይዘህ ሂድ አለው እንዴ? ንገሩኝ። ሕፃኑንና እናቱን ይዘህ ሽሽ ነው ያለው። እናቱንና ሕፃኑን ይዘህ ተመለስ ነው ያለው። ለዚህ ነው ቅዱስ ገብርኤል ጌታ ካንቺ ጋር ነው አለ። ከእናንተ ጋር ይሁን። ከእሷ ጋር የሆነው አምላክ ከእሷ ጋር ያቀፈችው ያጠባችው ንጽሕት ቅድስት ድንግል እናታችን ያዘለችው ያቀፈችው ያጠባችው እናትነትን ከድንግልና ጋር የያዘችው ያቺ ቅድስት ንጽሕት ከእሷ ጋር የሆነው ልጇ ኢየሱስ ክርስቶስ ከእያንዳንዳችሁ ጋር ይሁን፣ ከሁላችን ጋር ይሁን። የእሱ ማደሪያ ለመሆን እግዚአብሔር ይስራል። ወገኖች ትላንትና ሰው ተወልዶ ነበር። ትላንትና ሰዎች ነበር። ዛሬ ግን አራዊት ሆነናል። ሰው የሚበላ አራዊት፣ ሰው የሚናከስ አራዊት፣ ልጁን የሚገል አራዊት። ዣርት የበቀለባት ምድር መቼም ዣርት ነው የምታበቅለው አይደለ ወገኖች? ወገኔ እንዴት ይሻላል ሰው ሆኖ ወደ ኋላ። ቅዱስ ጴጥሮስ እንዲህ ይላል፣ ውሻ ወደ ትፋቱ ይመለሳል ይላል። የተነገረልህን ትንቢት እወቅ ወገኔ፣ ወገኔ ወደ ኋላ ከመመለስ እንድትድን የተፋኸውን መላስ እንድታቆም ወገኔ፣ ወደ ኋላ ከመመለስ እግዚአብሔር ይጠብቃችሁ። ቅዱስ ጳውሎስ ለዚህ ትውልድ እንዲህ ብሎ ተናገረ። እግዚአብሔርን የማያውቅ እናት አባቱን የማያውቅ እግዚአብሔርን የማያከብር አባት ለእናቱ አባቱ ክብር የሌለው ተሳዳቢ ትውልድ ትንቢት ተነግሮበታል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ይህ ትውልድ በዚህ ትውልድ አንብቡ ግን በ20 በ30 በ40 በ50 ሕፃን ወጣት ጎልማሳ የሆናችሁ አሁን ወጣትነታችሁ እንዲህ ብሎ ተናገረ ቅዱስ ጳውሎስ።
በመጨረሻው ዘመን በሉ በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። አሁን አስጨናቂ ዘመን ላይ ነን አይደለንም? ንገሩ። ሰው ብቻ አይደለም የተጣለው። አሁን ሰውና እግዚአብሔር ተጣልቶ ምድር አልሸከመም እያለች ነው። በአራቱ ማዕዘን አሁን ምድር እየወረደች አይደለም ወይ? ነገሩ በህንድ፣ በኢትዮጵያ፣ በጃፓን፣ በተለያዩ አፍሪካ ሀገሮች መሬት እየተናደች በሰው ላይ እየወረደች ሲተመልከቱ ጥሉ ይሄ ነው። ስለዚህ እግዚአብሔር ይማረን በሉ እስቲ ይማረን በሉ። በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል። ሰዎች በዚያን ጊዜ ይላል ራሳቸውን የሚወዱ ትምክህተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ እርቅን የማይሰሙ፣ ችኩሎች፣ ከዳተኞች፣ የአምልኮት መልክ ያላቸው ኃይሉን ግን የካዱ ኃጢአት የተከመረባቸው በቤት ሾልከው እየገቡ እንዳያስጨንቁህ ተጠንቀቅ አለ ቅዱስ ጳውሎስ። አሁን ይህ አይደለ ያለው? ጫት ቃሚ እኮ ነው ያለው። ሲጃራ ጫሽ እኮ ነው ያለው። ሽሻና አሺሽ ሲቅም የሚውል ፍራሽ አንጥፎ ቤት ውስጥ ጫት ሲቅም የሚውል ነው ያለው። እስቲ ተመልከቱ። ከእግዚአብሔር ጋር ተጣልቶ ትጃራውን ሲመገምግ ይውላል። ምን ማለት? የድንግል ማርያም ልጆች ይህን ያደርጋሉ። ክር አስሮ ነጠላ ለብሶ ክርስትና ስም ያለው እንዴት ጫት ቤት ይገባል? እንዴት ሴተኛ አዳሪ ቤት ይገባል? እንዴት ግብረ ሰዶማዊ ይሆናል? ወንድ ለወንድ እየተጋባ ሴት ለሴት እየተጋባ የመጨረሻው ዘመን ወደ እንስሳ የተመለሰ ሕዝብ እንደ በቅሎና እንደ ፈረስ አትሁኑ ይላል ቅዱስ ጳውሎስ። ልብ አምላክ ነን። እንደ ሰው ክቡር ሆኖ ሳለ እንደ እንስሳ መሰለ፣ ወደ ኋላ ተመለሰ ይላል። በሬ ነበረ በሬ ላይ የሚወጣው፣ አሁን ወንድ ላይ ወጣ፣ ሴቱ ሴት ላይ ወጣ፣ እንስሳ ሆነ፣ ተመለሰ። ወገኔ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ አምላክ የለም። ሐስሮ ወረክሱ በምግባሪሆሙ፣ በስራቸው ባስተሳሰባቸው ጎሰቆሉ፣ ረከሱ፣ ወደ ኋላ ተመለሱ፣ ከድንግል ማርያም ተለዩ። ጌታ ከአንቺ ጋር ነው ብሏት ነበር። የተለዩ ተለይተዋል። ከኢየሱስ ክርስቶስም ተለይተዋል። ከድንግል ማርያምም ተለይተዋል። በቃ ተለይተው ሄደዋል። ከጌታ ጋር ያለችው ድንግል ማርያም ዛሬም አለች። ክብር ለመድኃኔዓለም ይሁን። ዛሬም አለች ወገኖች። ለዚህ ነው እንግዲህ ተመልከቱ፣ ቅዱስ ገብርኤል ጌታ ካንቺ ጋር ነው አለ። በጌታ በእግዚአብሔር ፊት ጸጋ አግኝተሻል አለ። ሶስተኛው እንዲህ አለ። ሶስተኛው ድንግል ሆይ በሉ እስቲ፣ ድንግል ሆይ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም የልዑል እግዚአብሔር ልጅ ይባላል አላት። ክብር ለመድኃኔዓለም ይሁን። እርሱም የልዑል እግዚአብሔር ልጅ ይባላል። እነሆ መንግሥቱ እስከ ዘላለም ድረስ የጸና ነው ይላል። ክብር ለመድኃኔዓለም ይሁን። እስከ ዘላለም ድረስ። አዎ በያዕቆብ ላይ ይነግሣል ወገኔ፣ በያዕቆብ ላይ ይነግሣል። ለዘላለም ንጉሥ ነው። የንጉሶች ንጉሥ ነው። አልፋ ኦሜጋ ነው። ኢየሱስ ክርስቶስ ሕያው ነው። ክብር ለመድኃኔዓለም ይሁን። እናቶቼ፣ አባቶቼ ከክርስቶስ ጋር መንገስ ከፈለጋችሁ፣ አዎ ከክርስቶስ ጋር መንገስ ከፈለጋችሁ፣ ዘላለማዊ ሕይወት ከፈለጋችሁ፣ ዘላለማዊ ሕይወት ከፈለጋችሁ እንደ ኤልሳቤጥ አመስግኗት። አምላካችን ኢየሱስ ክርስቶስ
የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን